ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዘውትር በየሳምንቱ እያዘጋጀን ወደ እናንተ የምናቀርበው ሳምንት የጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመለይ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞቹን እየመራው ቆይታ አደርጋለሁ። አብራችሁን እንድትቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑትን አበይ ዜናዎችን ወደምዳስበት ዝግጅት ነው የምናልፈው። ባልደረባችን አፈወርቂውን ያስቃኘናል። መልካም ቆይታ። ኢትዮጵያ ከሌሎች ሀገራት ጋር በመተባበር ጤናማና የበለጸገች አፍሪካን ለመገንባት የምታደርገውን ጥረት አጠናክራ ትቀጥላለች ተባለም። በጋና አክራ በተካሄደው የአፍሪካ ህብረት አስቸኳይ ልዩ የመሪዎች የጤና ጉባኤ የአፍሪካን የጤና ስርዓት በራሳችን የፋይናንስ አቅም የምንገነባበት ታሪካዊ ወቅት ላይ እንገኛለን ያሉት የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የውጭ እርዳታ እየቀነሰ መምጣቱ ለአህጉራችን ትልቅ ፈተና ቢሆንም በራሳችን አቅም ላይ መሰረተ የጸናና ዘላቂ የጤና ስርዓት ለመገንባት ትልቅ አጋጣሚ ፈጥሮልናል ብለዋል። በኢትዮጵያ የማህበረሰብ ጤና መድን ሽፋንን በማስፋፋት በሚሊዮኖች የሚቆጠሩ ቤተሰቦች ከከፍተኛ የሕክምና ወጪ እንዲቆጠቡ መደረጉን የጠቀሱት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው ከ40 ሺህ በላይ የጤና ኤክስቴንሽን ሰራተኞች በመላው ሀገሪቱ ተሰማርተው እየሰጡት ያሉትን የመጀመሪያ ደረጃ የጤና አገልግሎት ተሞክሮን በመድረኩ ላይ ለተሳታፊዎች አካፍለዋል። ሀገር አቀፍ የክረምት በጎ ፍቃድ አገልግሎት ተጠናክሮ ቀጥሏል። በጎነት ለጤናችን በሚል መሪ መልእክት እየተካሄደ ያለው የጤናው ዘርፍ በጎ ፍቃድ አገልግሎት በፌዴራል በክልልና በከተማ አስተዳደሮች በሚገኙ ጤና ተቋማት በስፋት እየተሰጠ ነው። በአገር አቀፍ ደረጃ ከ20 ሚሊዮን በላይ ተገልጋዮችን ለመድረስ ታልሞ የተጀመረው የክረምት በጎ ፍቃድ የጤና ምርመራና ሕክምና አገልግሎት በፌዴራልና በክልል ጤና ተቋማት የበጎ ፍቃድ አገልግሎቶች ተጠናክሮ ቀጥሏል። በቀጣይም የክረምት በጎ ፍቃድ አገልግሎት ተሞክሮችን በማስፋት በበጋ ወራትም የበጎ ፍቃድ አገልግሎት ይሰጣል። ከሰሞንኛ ዝግጅት ተመልሰናል። በቀጣይነት ደግሞ ለጤና ወደ ተሰኘው ፕሮግራማችን ነው የምናልፈው። የካንጋሮ አስተቃቀፍ በሳይንሳዊ ስሙ ካንጋሮ ማዘር ኬርን በተመለከተ ባልደረባችን አህመድ መሐመድ ያስቃኘናል። እሱን ተከታተልን ተመልሰን እንገናኝ። ካንጋሮ የምትባለው እንስሳ እግዚአብሔር ሲፈጥራት ሁለት በጣም ታምራዊ ነገሮች አሉ። አንደኛው በፊት ለፊቷ ከረጢት የሚመስል አካል አላት። ከረጢት የሚመስልና ልጇን የምታስገባበት ማለት ነው። ሁለተኛው ተአምር ደግሞ ሁል ጊዜ ሲወልዱ እጅግ በጣም ትንሽ የሆነ ከቀን በፊት እንጭጭ የሆነ ትል የምታክል ልጅ ነው የሚወልዱት። ካንጋሮ በነገራችን ላይ ቁመታቸው 1 ሜትር 2 ሜትር ነው። ከሰው ቁመት በላይ ናቸው ሲያድጉ ማለት ነው። ግን የሚወልዱት 2 ሴንቲሜትር የምታክል ትል የምታክል ነውና ያ የተወለደው ልጅ በማህፀን ወጥቶ በቆዳ በፀጉሯ መካከል እየዳሰሰ መጥቶ እዛ ቀዳ እንትን ውስጥ ይገባል። ከረጢት ውስጥ ምን አለ? ጡት አለ። እዛ ውስጥ ተደብቆ የካንጋሮ ጡት እዛ ውስጥ ነው ያለው ከረጢት ውስጥ። እንደገና ደግሞ ሙቀቱ አለ። ተጨማሪ ደግሞ ያው ጥበቃው አለ። ያው እዛ ውስጥ የገባ ካንጋሮ አይታይም፣ ሌላ እንስሳ አይጋለጥምና ጡት በመጥባት ሙቀት በማግኘት ጥበቃ በማግኘት ሙሉ ጥበቃ በማግኘት እዛ ውስጥ ያድጋል ካንጋሮና ይሄንን እንዳለ ቀዱት ማለት ነው። እንደ ካንጋሮ አያያዝ ዘዴ የሚለውን ስምም የወሰዱ ከዛ ነው። ሙሉ ቀኑን 9 ወሩን ጨርሶ የሚወለድ ህፃን በአብዛኛው ችግር ያጋጥሙ ማለት ይቻላል። በአብዛኛው ነገር ግን የእድገት ጊዜያቸው ሳይጨርሱ ሲወጡ እንዳጋጣሚ በተለያየ ምክንያት 9 ወር ሳይሞላቸው ለምሳሌ እንደኛ እንደ ህብረተሰቡ አቆጣጠር ብነግር በ7 ወሩ በ8 ወሩ እንደገናም ደግሞ ከ7 ወርም ሳይደርስ የሚወለድ ልጅ በተፈጥሮ ውጪ ያለውን ዓለም ሊለማመደው አይችልም በፍጹም። ስለዚህ እድል ፈንታው መሞት ነው። ስለዚህ ለነዚህ ልጆች ፍቱን የሆነ መብት የሆነ የተገኘው እንደ ካንጋሮዋ ይሄ ልጅ እንደ ካንጋሮ አያያዝ ዘዴ በደረት ላይ በጡቶች መካከል በእናትየዋ ደረት ላይ ሆኖ ገላ ለገላ ተነካክቶ እንክብካቤ ቢደረግለት የመኖርና ከማፀን ውጭ ያለውን ችግር የመቋቋም ኃይሉ በጣም ኃይለኛ ነው።
እኛ የምንለው ቅዝቃዜ የሞት ታናሽ ወንድም ነው ብለን አንድ ህፃን ልጅ ከቀዘቀዘ ማለት በሚቀጥለው ጊዜ በተለያዩ ምክንያቶች ችግር እንኳን ቢገጥመው ከዛ ችግር የመውጣት እድሉ ትንሽ ነች። ስለዚህ እንዳይቀዘቅዝ ገላ ለገላ ደረቷ ላይ ይሆንና ደረቷ ላይ ሆኖ በጡቶቿ መካከል ወደ አንድ በኩል ፊቱን አዙሮ በጨርቅ መሸፈን በእናትየዋና በልጁ ዙሪያ በነጠላ በማሰር ወይም ደግሞ ለዚህ የተዘጋጁ ልብስ ጨርቆች አሉ አሁን እነሱን በማሰር ልጁ እንዳይወድቅ ከዛ በኋላ እናትየዋ ካስፈለጋት በተጨማሪ ልብሷን ወይም ጃኬቷን ትሸፍናለች። በእጇም ከፈለገች ትደግፋለች፣ ካልፈለገች እጇን ነፃ አድርጋ ትሄዳለች። እና የካንጋሮ አያያዝ ይሄ ነው። አንደኛው ሙቀት ብለናል። ያ ዋናው እንደውም ለሙቀት ነው ተብሎ ብዙዎቹ የሚያውቁት እሱን ነው። ለምን የእናትየዋ ገላ ላይ በሚሆንበት ጊዜ ገላ ለገላ ሲነካኩ የእናት ገላ ሙቀቱ ቢያንስ 36 ይሆናል ተብሎ ይታሰባል። አሁን ይሄ ልጅ ቀጥታ 36 ዲግሪ ሴንቲግሬድ የሆነ ነገር ላይ ነው የተኛው። ብዙ ጊዜ ደግሞ ልጆችን የሚገለው ቅዝቃዜ ነው፣ ሳናስበው መቀዝቀዝ ነው። ስለዚህ ደረት ላይ በሚሆንበት ጊዜ ሙቀቱን ይጠብቃል። ሙቀት ጠበቀ ማለት ደግሞ ለብዙ ነገሮች መከላከያ ይሆንለታል ማለት ነው። ሁለተኛ ያተነፋፈስ ያልኩ ነው። ሶስተኛ ብዙ ሰዓት ይተኛል ያልኩ ነው። ብዙ ሰዓት ተኛ ማለት ደግሞ እንትኑን የማደግ አቅሙን ይጨምርለታል። ያ ምን ማለት ነው? በቀን 15 ግራም ድረስ ያድጋል። በኪሎ በቀን 15 ግራም ኪሎ ይጨምራል። ቶሎ ይወጣል ማለት ነው ከሆስፒታል። ኢንኩቤተር ውስጥ ያለ ልጅ ግን በቀን ሊትራሊ ላይጨምርም ይችላል። ለምን? ስለሚወራጭ ያንን ኤነርጂ ወይም ደግሞ አቅም የማደግ አቅም ወደ ሌላ ጋር ይጠቀማል። እንግዲህ ምንድነው ካንጋሮ እናት አያያዝ ዘዴ ያው ስሙ እናት ብለን ብንለውም የሚፈለገው ካንጋሮ እናት በትክክል ተያዘ ብለን የምናስበው በቀን ውስጥ በ24 ሰዓት ውስጥ ቢያንስ ለ8 ሰዓታት እዚህ ላይ ልጁ ሲቆይ ነው። እንግዲህ ማሰብ ይቻላል። 8 ሰዓት አንዲት እናት ወንበር ላይ ተቀምጣ ወይም አልጋ ላይ ተኝታ ለመቆየት ትቸገራለች፣ ይደክማታል፣ ሰለቻታል ማለት እንችላለን። ስለዚህ ቤተሰብ ሁሉ ሊረዳት ይገባል። ከቤተሰቡ ደግሞ በአብዛኛው ያው የባለቤትነትም ስሜት ስለሚኖር ልጄ ነው ስለሚል አባት ሊይዝ ይችላል። አባት ብቻ አይደለም፣ አያትም ካሉ ወንድም፣ እህት፣ አክስት ካለች ሌላም ደግሞ የቅርብ ዘመድ ካለ እናትየዋን ለማሳረፍ ሲባል ሊይዙ ይችላሉ። ግን በዋናነት ይሄን አያያዝ ዘዴ መያዝ አለባት በህይወት እስካለች እና ጤናማ እስከሆነች ድረስ እናትየዋ ነች። ሌላው ግን ሊያግዛት ይችላል። በተቻለ መጠን እንደተወለደ ወዲያው በ2 ሰዓት ጊዜ ውስጥ እንድታቀፍ ነው እናትየዋ። እናቶችና ህፃናት መለያየት የለባቸውም፣ አንድ ላይ ነው መሆን ያለባቸው። በነጮች አነጋገር ዜሮ ሰፓሬሽን ይሉታል። ወይም ምንም አይነት መለያየት የሚባል ነገር መኖር የለበትም በእናትና በልጅ መካከል። እንደዛ በሚሆንበት ጊዜ የልጁ በህይወት የመኖር ዋስትናው ከፍተኛ ይሆናል። ስለዚህ ሐኪሞችም ይሄን ማወቅ አለባቸው። እናቶች በነጻነት ልጆቻቸው ወዳሉበት ወይም ጨቅላ ልጆቻቸው ማለት ነው መግባት መቻል አለባቸው። አባቶች መግባት አለባቸው። እናቶች በካንጋሮ እናት አያያዝ ዘዴ ለመያዝ እድል ሊሰጣቸው ይገባል። አባቶችም እናቶች በሚደክሙበት ጊዜ ሊረዷቸው ይገባል። ስለዚህ ትኩረታችን ህፃኑን ማዕከል ያደረገ የቤተሰብ መሆን አለበትና እንትኑ ወደዛ ነው። ጤና ሚኒስቴርም አሁን ትኩረቱ ወደዛ ነው። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የ2018 የጤና ሚኒስቴር የክረምት የበጎ ፍቃድ አገልግሎት በኦሮሚያ ክልል በዳለቲ ማረሚያ ቤት በይፋ ተጀምሯል። ይህን በተመለከተ ባልደረባችን ዘውዱ ጉሉማ አጠቃላይ መረጃ ይሰጠናል። አብረን እንከታተል።
በዚህኛው 2 ወራት ከ20 ሚሊዮን በላይ ህዝባችን የክረምት በጎ ፈቃደኝነት የተለያዩ ጤና አገልግሎት የመስጠት መርሃ ግብራችን በይፋ የምናስጀምርበት ነው። 20 ሚሊዮን ማለት ቀላል ቁጥር አይደለም። ከእያንዳንዱ ቁጥር በስተጀርባ በእያንዳንዱ ቤተሰብ ውስጥ የተሻለ የጤና አገልግሎት እንዲመጣ በመደበኛው የጤና ስርዓት ወደ ጤና ተቋም ያልመጡትን የምናገኛቸውና ምክር አገልግሎት ሕክምና የምንሰጥበት ስለሆነ ይህ በጣም ትልቅ በአገር አቀፍ ደረጃ በጉጉት የሚጠበቅ መርሃ ግብር ነው። ማረሚያ ቤት ለጤና ሴክተር ትልቅ ትርጉም ያለው ነው። የተለያዩ ማህበራዊና ኢኮኖሚያዊ ችግር ያለባቸውም ዜጎቻችን የሚገኙበት ስለሆነ ደርሰን ማከም እነሱ ጋር በተለያየ መንገድ ድጋፍ ማድረግ በጣም አስፈላጊ መሆኑን አይተን ነው ወደዚህ ማረሚያ ቤት የመጣ ነው። ከ11 ሚሊዮን በላይ የሚሆኑ ችግኞችን በጋራ ተክለናል። ከ325 ዝቅተኛ ገቢ ያላቸው ዜጎቻችን ተጠቃሚ የሚሆኑበትን መንገድ ፈጥረናል። 65 የሚሆኑ መኖሪያ ቤቶችን በጋራ ገንብተናል። ከ1600 በላይ የሚሆኑ ዜጎቻችን የትምህርት ቁሳቁሶች እንዲያገኙ ማድረግ ችለናል። ከዛ በተጨማሪ ከ3 ሚሊዮን በላይ የሚሆኑ ዜጎቻችን ነፃ የሆነ የጤና አገልግሎት እንዲያገኙ ተደርጓል። በዚህ የክረምት በጎ ፈቃድ አገልግሎት ውስጥ ሁሉ ጊዜ ጓግተን ደግሞ የምንጠብቀው የአረንጓዴ አሻራ መርሃ ግብሩ ከተበየነበት ጊዜ ጀምሮ ተስፋን መትከል በሚለው በአሁኑ ዓመት ደግሞ መርሃ ግብር የኛም ሴክተር አሁን እንደምታዩት የአረንጓዴ አሻራ መርሃ ግብራችንንም ደግሞ ጀምረናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው እንደሚባለው ክረምት ነው፣ በጎ ፈቃድ የምንሰራበት ነው። መጠየቅ ያለባቸውን ዜጎቻችንን እየወጣን እንድንጠይቅ፣ ሳይኮሎጂክ ሰፖርት እንድንሰጥ፣ በተለያዩ ነገሮች ውስጥ ደግሞ ህብረተሰባችንን እንድናገለግል ጥሪያችንን በዚሁ እናስተላልፋለን። የዚህ የበጎ ፈቃድ አገልግሎት ተሳታፊ ብቻ ሳይሆን ተግባሪ መሆን ስለቻለን በዚህ ነገሮች ሁሉ የረዳን ፈጣሪ ይመስገን። እጅግ አድርጌ አመሰግናለሁ። ማረሚያ ቤቶች የህግ በላይነት የሚከበርባቸው ብቻ ሳይሆኑ ሰብአዊነትም ማዕከል ተደርጎ የሚሰራባቸው እንደሆነ ሁላችን እናውቃለን። ታራሚዎች የማህበረሰቡ አካል ናቸው። ልክ እንደ ሌላኛው ዜጋ ማግኘት ያለባቸውን ሁሉ ማግኘት አለባቸው። ዛሬ ላይ ተላላፊ ባልሆኑ በሽታዎች ከሚጎዱ አካላት ወይም ደግሞ ማዕከላት ውስጥ ማረሚያ ቤቶች ውስጥ የሚገኙ ዜጎች ለከፍተኛ ችግር ይጋለጣሉ። እንደሌላውም ታማሚ ወይም ታካሚ ወጥተው ለመታከም ያላቸው እድል ያልሰፋ ሊሆን ይችላልና እንዴት አድርገን እነሱን አድሬስ ማድረግ እንችላለን የሚለው ታስቦበት ሊሰራበት ይገባል። ጤና የሁሉ ጉዳያችን መሰረት ነው። ስለ ፖለቲካ ማውራት የምንችለው፣ ስለ ሌላ ኢኮኖሚያዊ ማህበራዊ ጉዳዮች ማውራት የምንችለው ጤና ሲኖር ነውና ክብርት ሚኒስትሯና የስራ ባልደረቦቻቸው እንዲሁም መላው የጤና ቤተሰብ ከተናገሩት በላይ በአራቱም የሀገሪቷ ማዕዘናት ተዟዙሮ የሚሰሩ ስራ ሁሉም ክልል ሁለቱም ከተማ መስተዳድር ለመድረስ ሁሉም ማህበረሰብ ክፍል ጋር ለመድረስ እያደረጉ ያለው ጥረት በጣም ልብ የሚያሞቅና ቀና አድርገን እንድንሄድ ቀና ብለን እንድንቆም የሚያደርግ ነውና አንዴ ለነሱና ለጤና ባለሙያዎች አጠቃላይ ሞራል እንዲሰጡልኝ ፈልጋለሁ። ክቡራን ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ እንግዳ ፕሮግራማችን ነው የምናልፈው። የዛሬ እንግዳችን ዶክተር አስቴር ሸዋማሪ ይባላሉ። ከ25 ዓመታት በላይ ኤችአይቪን በመቆጣጠርና በመከላከል ረገድ ከፍተኛ ሚና ተጫውተዋል። ባልደረባችን ተስፋ ሚካኤል አፈወርቅ ከእንግዳችን ጋር ቆይታ ያደርጋል።
ትውልዴ እንግዲህ አዲስ አበባ ነው የተወለድኩት። የተወለድነው 10 ነበር። እኔ 3ኛ ልጅ ነኝ። አባቴ የተማረ ሰው ነው። ትምህርት በደንብ እንድንማር ያግዘን ነበር። እሱ መዘጋጃ ቤት መሐንዲስ ነበር እና በዛ ሁኔታ ላይ ያለን ሁላችንም ትምህርታችንን በደንብ አድርገን አጥንተን ትልቅ ቦታ እንድንደርስ ነው የሚፈልገው እና ያው በዛ ሁኔታና በደንብ ነው ያሳደጉን ማለት ነው። አንድ ልጅ ማደግ ባለበት ሁኔታ ነው ወላጆቻችን ያሳደጉን ማለት ነው። አንደኛ ደረጃ የተማርኩት ላዛርስ ሚስዮን፣ ሁለተኛ ደረጃ መድኃኔዓለም ትምህርት ቤት ነው። ያው ሚኒስትሪ ከጨረስን ከ8ኛ በኋላ ወደዛ ነው የምንመደበው። እዛ ተመድቤ መድኃኔዓለም እስከ 12ኛ ክፍል የተማርኩት እዛ ነው እና ያው በትምህርቴ ከፍተኛ ትኩረት ስለምናደርግ ሁልጊዜ እወጣ የነበረው አንደኛ ነበር የምወጣው። አንደኛ አንድ ጊዜ ሁለተኛ ብወጣ ለምን ሁለተኛ ወጣው ብዬ ቀኑ ሙሉ ሳለቅስ ብያለሁ፣ ትዝ ከሚለኝ ነገር ማለት ነው። ከዛ በኋላ ደግሞ ትምህርቴን ጨርሼ ዩኒቨርሲቲ ውጭ ነው የተማርኩት። ሚኒስክ የሚባል የሜዲካል ዩኒቨርሲቲ እዛ ነው የተማርኩት። እድሉን ያገኘሁት በአጋጣሚ የትምህርት አመለክታለሁ ብዬ ሳይሆን ዝም ብዬ እስቲ ብዬ በዛ ሳልፍ ስኮላርሺፕ አለ ምናምን ሲሉኝ እሺ ብዬ ዶክመንቶቼን አዘጋጀሁና አመጣሁኝ። ከዛ ያው እኔ ሕክምናን አልመረጥኩትም። ያው አባቴ ቀድም እንዳልኩት መሐንዲስ እንደነበረ የአባቴን ሙያ ነበር የምወደው የነበረው፣ እዛ ለመግባት ነበር እና እነዛን ነገሮች ሁሉ አመልክቻለሁኝ። ግን ውጤቶቼን አይተው ያስገቡኝ እነሱ ናቸው፣ ሕክምና ላይ ማለት ነው። ውጤቶቼ ብትማር ብለው እነሱ ባለኝ ውጤት አስገቡኝ ማለት ነው። እዛው የስኮላርሺፕ የተወዳደርኩበት ቦታ ላይ ሴት ብቻ 10 ነበርን። ከ10 እኔ ነኝ የተመለስኩት። ማንም የተመለሰ የለም። ሁሉም ወደ አሜሪካ ነው የሄዱት። እንሂድ ሲሉኝ እኔ ጓደኞቼ ራሱ አይ እኔ አልሄድም ሀገሬ ነው የምሄደው ብዬ ወደ ሀገሬ ነው የተመለስኩት። ከተማርኩ በኋላ በቃ በጣም የምወደው ትምህርት ሆነ። በጣም በቃ የሰው ልጅ አክሞ ማዳን ትልቅ ተስፋ መሆኑን አወቅኩኝ። ሁሉም ሆስፒታል ላይ ኢንተርንሺፕ ሰርቻለሁ። ከኢንተርንሺፕ በኋላ ደግሞ ምደባ አለ እና በአጋጣሚ ዘውዲቱ ሆስፒታል ተመድቤ ሰራሁኝ። ስሰራ የነበረው ያው ተላላፊ በሽታዎች ላይ ቲቪ፣ ኤችአይቪ እና ሌሎች እዛ ላይ ነበር ስሰራ የነበረው ለረጅም ጊዜ። ግን ከኢንተርንሺፕ በኋላ ሁሉንም ቦታ ላይ ሰርቻለሁ። ማዋለድ ሆነ የሰርጀሪ ላይ ሁሉንም በቃ ኢንተርናል ሜዲሲን፣ ሰርጂካል ዋርድ፣ ሜዲካል ዋርድ ሆስፒታሉ ላይ ያለው ቦታ ላይ በሙሉ ሰርቻለሁ። ተላላፊ በሽታዎች ላይ እሰራ ነበረ። ቲቪ ላይ እንደገና ደግሞ በኋላ ላይ ኤችአይቪ ላይ እና እነዚህ ነገሮች ላይ የገባሁት በአጋጣሚ ነው እና በአጋጣሚ ተመድቤ እዛ ቦታ ላይ ለመስራት ችያለሁኝ እና በዛ ሁኔታ ነው የገባሁት ማለት ነው። ከገባሁበት በኋላ በጣም በቃ ብዙ አሳዛኝ ነገሮች አሉ። ሐኪም ስትሆን ማለት ነው ታካሚዎቹ በጣም ተጎድተው ነው የሚመጡት። እንደገና ደግሞ የመሞት እድል ያጋጥማቸው ነበር። መድኃኒት አልነበረም ያለው፣ በጊዜ ላይ መጡ ይችላሉ። ሁሉም ሲምተም ኖሮት ወይ ተዳክሞ ነው የሚመጣው። በዛ ጊዜ አልጋዎቹ ሁሉ የሚያዙት በኤችአይቪ ታካሚዎች ነው እና እነዛን ሰዎች በተቻለ መጠን ተጓዳኝ በሽታው እንዳይጎዳቸው የመከላከል ስራ ነበር እና የሕክምና ይደረግ ነበረ። ያ እየተደረገ እነዛ ሰዎች እንዲቆዩ አስችሏቸዋል። መድኃኒቱ ደግሞ ያው በሀገራችን ሲገባ መጀመሪያ ላይ በክፍያ ነበረ ለ2 ዓመት ያህል
እና ሰዎች በጣም ይቸጋገሩ ነበረ። ቤታችን ሽጦ ዶክተር ይላሉ፣ ማይሉት ነገር የለም። እና ይሄ አይደለም መንግስት በነፃ ከጥቂት ጊዜ በኋላ ያመጣል። እስከዛ ድረስ በፊት የምትወስዱትን እነዚህ መከላከያ መድኃኒቶች ኮትሪሜክሳዞል ወይም ባክትሪም የሚባለው መድኃኒት ነው አብዛኛውን ጊዜ የሚሰጣቸው እና እነዚህን እየወሰዳችሁ መቆየት ትችላላችሁ እና ከዛ አጭር ጊዜ ነው፣ በዚህ በአጭር ጊዜ ሊመጣ ይችላል እና ብዙዎቹ በቃ መድኃኒቱን ባለማግኘታቸው ያዝናሉ እና ከዛ በኋላ እኔ ደግሞ ስፖንሰር አፈላለኩላቸው። አንድ 50 የሚሆኑ እናቶች ልጆቻቸውን ጥለው እንዳይሞቱ ከውጭ ሀገር በአጋጣሚ ብዙ ሰው ነው ዘውዲቱ ላይ የሚመጣው ለመጎብኘት ለማየት ፔሸንቱን ምን ብዙ ነገር በቃ እና የዛ ጊዜ ሲመጣ ኢትዮጵያዊ ነው ምን ላድርጋለኝ በቃ እንደው ከቻልክ አስተባበርና ለነዚህ ሰዎች መድኃኒት ግዛላቸው እባክህን እንደው ልጆቻቸውን ጥለው አይሞቱ ሲያለቅሱ አጋጣሚ ገብቶ ነበር ሲያለቅሱ ሲያይ በቃ እንደው መረዳት ከተቻለ በቃ አሁን ቶሎ ሄጄ አስተባበሬ እንዴት ነው ማረገው አለ። ያኔ ከነማ ነበር የሚገዛው መድኃኒቱ በከነማ በኩል ትልከዋለህ ለሰዎቹ በስማቸው ከነሱ ጋር ተነጋግረን እነሱ ያው ለሰዎቹ በነፃ እንዲሰጧቸው ይደረጋል በሚለው ነገር ያንን አመቻቸንና ሄደን እሱ ለሰዎቹ ብር ከነማ ያስገባል። ከዛ በኋላ እኛ ደግሞ ፕሪስክሪፕሽን እንጽፋለን። ያው መድኃኒቱ ከነማ ላይ ስላለ ፕሪስክሪፕሽን እንጽፋለን ለነዛ ሰዎች በነፃ ይሰጧቸዋል። ያው መድኃኒቱ አገራችን ሲገባ ነው ከዛ ፕሮግራም የወጡት። እንግዲህ በጣም አሜሪካን ያሉትን እናመሰግናቸዋለን ያንን በዛ በችግር ጊዜ ይሄንን እርዳታ ስላደረጉ ማለት ነው። ከዛ በኋላ ያው መንግስት በነፃ መጣ እና ያኔ በጣም መድኃኒት ለማግኘት በጣም አስቸጋሪ ጊዜ ነበረ እና መተው አዝነው ሲሄዱ በቃ ያማል ስታያቸው ሲያለቅሱ በቃ እና ያ ነገር ማለፉ ዛሬ ላይ አልፎ እንደዚህ ሲታይ ብዙ ነገር ዋጋ ተከፍሎበት ነው እና እነዚህ ሰዎች ዛሬ በህይወት መኖራቸው ትልቅ ነገር ነው። ያኔ መንግስት በነፃ ሲያመጣ መድኃኒቱን በነፃ ለሁሉም ሰው እንዲታደል ተደረገ። ያ ደግሞ ትልቅ እፎይታ ነበረ። ስሰራበት የነበረው ቆርቆሮ ቤት ነበረ። ዝም ብሎ ቆርቆሮ ቤት ነው፣ ጠባብ ነው እና ያው ብዙ ታካሚ ያለ ግማሹ ደጅ ላይ ነው ምናምን በጣም ብዙ ህዝብ ነው ያለው። ያንን አዩና እንደው ምን እንዲደረግልሽ ትፈልጊያለሽ? እኔ እነዚህ ታካሚዎች የሚታከሙበት እንደው ጥሩ ቤት እንዲሰራልኝ ነው መፈልገው አልኳቸው። ከዛ ምን አሉኝ? እኛ በሲዲሲ ማለት ነው የሲዲሲ እንትኖች ናቸው እና ምንም እኛ እንግዲህ ልናደርግልሽ የምንችለው በአሜሪካ ስታንዳርድ ቆንጆ ቢልዲንግ እንሰራለን ብለዋል እና በዛ ፕሮሚስ ያው ዘውዲቱ ላይ አይታችሁ ከሆነ ይሄ ቤት ተሰርቷል። ዛሬ ሰዎቹም በቃ እዛ ሲገቡ እኔ ምንድነው ያልኩት ለካ አንድ ሰው ከጣረ ለሀገሩ ለትውልድ የሚሆን ነገር መስራት ይችላል የሚለውን ነገር ተማርኩበት እና ትልቅ ነገር ነው። ከዛ እነሱ ሲገቡ ዶክተር አስቴር ይሉኛል። አቤት ስላቸው በቃ 5 ስታር ውስጥ እኮ አስገባሽን ይሉኛል እና በጣም ነበረ እነሱ ደስ ስላላቸው እኔም የተደሰትኩት። ምንድነው የዛ ጊዜ ልክ አሁን ላይ ነው ሰው እርስ በርሱም እንኳን ማውራት የጀመረው እንጂ እዚያ አጠገቡ ቁጭ ብሎ አያወራም። የኔ በሽታ ይሄ ነው ምናምንም አይልም። በጣም መፈራራት መደባበቅ ምናምን ነበረ። የዛ ጊዜ እስቲ በቃ ገለል ብለው ለብቻቸው ይታከሙ የሚለውን ተመካከረንና እዛ ጋር እንዲታከሙ አደረግን እና ምክንያቱም ሰው ካያቸው የመጥፋት ይሄ መድኃኒት ደግሞ ከጠፉ እነዚህ ሰዎች ቫይረሱን ማሰራጨት ይኖራል። የመድኃኒት ወስደው ከሆነ ደግሞ መድኃኒት የለመደ ቫይረስም ሊያስተላልፉ ስለሚችል በተቻለ መጠን በከፍተኛ ያው እንክብካቤ እነዚህ ሰዎች መውሰድ አለባቸው፣ በህይወት መኖር አለባቸው የሚለውን ሁላችንም በመስማማት እዛ ጋር
እንዲሉ ተደረገ። ከዛ በኋላ ደግሞ ያው ቀስ በቀስ እነሱም እየለመዱት ሲሄዱ ከላይ የማዋለጃ የኦፕሬሽን ክፍል ሁሉ አለው። ማዋለጃ የኦአር የኦፕሬሽን ክፍሎቹ ሁሉ ተግባራዊ እንዲደረጉ እና ሌሎቹም ተጨምረው ነው አሁን ያሉት ማለት ነው። ታቹ ላይ ብቻ ናቸው እነሱ ያሉት። እዛ ታችን ቢኖሩ ቲቢ አለ፣ የማህፀን ሕክምና አለ፣ ሁሉም ነገር ለእነሱ ያስፈልጋቸዋል የሚባለው የቆዳ ሕክምና አለ፣ የህፃናት ሕክምና አለ እና እንትን ተደባልቆ ያው የተቀራረቡት ሕክምናዎች አንድ ላይ እንዲሰጡ እየተደረገ ነው ያለው ማለት ነው። ሚስጥሩ ምንድነው? ያው የሕክምና ነው። ሕክምና የገባነው ቃል እስከሆነ ድረስ ታካሚን ማገዝ መርዳት ነው። የሚፈለገው ደረጃ ላይ ጤናውን ማድረስ ነው። ስለዚህ ይሄ እስከሆነ ድረስ አሁን አንድ ሰው እዚህ ጋር ድክም ያለ ሰው ኖሮ ቅድሚያ ባይሰጠው ቅድሚያ ባለመሰጠቱ ብቻ ሊሞት ይችላል መዳን የሚችለው ሰው እና እነዚህ ሰዎች እኔም የተጎዳውም ሆነ ምንም ሆነ እነሱ በህይወት ይኖሩ ነው። ምሳዬ ትዝ አይለኝ፣ ቁርሴን መብላቴ ትዝ አይለኝ። በቃ ደስ የሚለኝ እነዚህ ልክ ሁለተኛ ሳምንት ላይ መድኃኒት ጀምሬላቸው ሲመጡ በአልጋ በድጋፍ የመጡ ሰዎች ቀጥ ብለው ትንሽ ተይዘው ሲመጡ በቃ ደስ ይለኛል። የጎንዮሽ ውጤት ምን አመጣ፣ እንዴት ናቸው፣ ለመዱት ወይ የሚለውን ነገር ለማነጋገር በሁለት ሳምንት ስቀጥራቸው ጤናማ ሆነው ሳያቸው በጣም ነው በቃ የሚያስደስተኝ የነበረው እና በቃ እነሱ ራሳቸው ጤናቸው የሚመለስላቸው አልመሰላቸውም። ሌላ እንደ አዲስ የተፈጠሩ ነው የሚመስላቸው እና ያ ሁኔታ ለኔ በጣም በቃ ያስደስተኛል። እነሱ ደስ ብሏቸው ሳይ፣ ምክንያቱም እሞታለሁ የሚል ነው እንጂ በህይወት እኖራለሁ አይሉም። እኛ ያው በምክር አገልግሎታችን ስንሰጥ በህይወት እንደሚኖሩ ቫይረሱ ብቻ እንዳይሰራጭ እንዳይበዛ ቫይረሱን የማይቆጠር ደረጃ ካደረሳቸው ረጅም ዓመት እግዚአብሔር እድሜም ከሰጠ እስከ 100 ዓመት መኖር ትችላላችሁ። መኖር ይቻላል፣ እንደዚህ መኖር ይቻላል ነው የሚሉት። በጣም ይደሰታሉ። ክቡራን ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበርኩ። እስከ ሳምንት፣ መልካም ሳምንት።